ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ሜዳወሬ ዩቲዩብ ቻናል ለምትከታተሉ ውድ አድማጮቻችን ሁሉ ድረስ ብለናል። ከናንተ ሆኖ ሜዳወሬ ዩቲዩብ ቻናል እዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። ውድ ቤተሰቦቻችን ሊጎች ተጀምረዋል። በርከት ያሉ ጨዋታዎች እየተካሄዱ ይገኛሉ። ከዚህ ጋር በተያያዘ ውድ ቤተሰቦቻችን በሊግ ጨዋታ ዙሪያና በዝውውር መስኮቱ ዙሪያ አዳዲስ ጉዳዮችን ይዘን መተናል። ዛሬም በርከት ያሉ ጨዋታዎች ተካሄዱ፣ በርከት ያሉ ዝውውሮችን ሰማን። በሰበር ታደምጣላችሁ። ሐሳብ አስተያየታችሁን ግን በሁሉም ዙሪያ ልታጋሩ ትችላላችሁ። አስቀድመን የተወሰኑ የአገር ቤት መረጃዎችን እናካፍላችኋለን። በአውሮፓ ኮከቦችና ሀያላኖችን እናነሳለን። በፕሪሚየር ሊግ ከተጠናቀቁ ዝውውሮች ጀምሮ እናነሳለን። ይፋ የተደረጉም ያሉ በቢግ ሲክስ ከቶትናም ሆትስፐርስ ጀምሮ መረጃዎችን ዛሬም በስፋት ይዘን መተናል። ከሲቲ ጋር በተያያዘ ተጫዋቹ ሊለቅ ከጫፍ ደርሷል። ከዞጭ የሲቲው አሰልጣኝ በአንድ ጉዳይ ላይ ለየት ያለ ሐሳብ አላቸው። ጉዳዩን እናነሳዋለን። በተወዳጁ የእንግሊዝ ፕሪሚየር ሊግ በቼልሲ የመረጃ ሰዓታችን አሰልጣኙ ለየት ያለ ሐሳብ ቀርቦላቸው ነበር። ከዚህ ጋር በተያያዘ ሶስት ሰዎችን ማንሳት እንወዳለን። ከሰሞኑ ኮንትራቱን ያራዘመው አጥቂውን የተመለከተ ልዩ ጥንቅር ይዘናል። ከቼልሲ ጋር አያይዘን ዝውውር እናካፍላችኋለን። በሊቨርፑል በኩል ሊቨርፑል ምርጫዬ ነው ያለው አስቀድሞ ነበር ተጫዋቹ። ተጨማሪ መረጃ እንነግራችኋለን። በሊቨርፑል ዝውውር በኩል 134 ዓመት በኋላ ሊቨርፑል ቤት አዲስ እውነት እንመለከታለን። ተጨማሪ መረጃ ይዘናል። ማንቸስተር ዩናይትድ በታሪክ ለመጀመሪያ ጊዜ ባዳጊ ቡድን በመክፈቻ ጨዋታ ተሸንፏል። ብዙ ነገር ያስባለ ጨዋታ ነው። ካሪግር አንድ ጨዋታ ሁሉንም ነገር አይቀይርምና በዛን ያክል የሚነገር አይነት ነገር አይደለም እያሉ ይገኛሉ። የዩናይትድን ጨዋታ ብቻ አይደለም በዝውውር መስኮት ላይ ወቅታዊ ጥንቅሮችን ይዘናል። መድፈኞቹ በዝውውር መስኮቱ ትልቅ ተጫዋች ለማስፈረም የሚያደርጉት ጥረት ተጠናክሮ ቀጥሏል። ሁለቱን እናነሳለን። አዲሱን ፈራሚ ጨምሮ የቡድን ዜናም በአርሰናል በኩል ይዘናል። ምልከታዎቻችሁን እያጋራችሁን ሐሳብ አስተያየታችሁን እየጻፋችሁልን እስከ ፕሮግራማችን ፍጻሜ አብራችሁን ቆዩን። በአገር ቤት ጀምር የኢትዮጵያ ንግድ ባንክ ሴቶች ቡድን የአፍሪካ ሻምፒዮንስ ሊግ ሴካፋ ዞን ውድድሩን በድል ጀምሯል። ኢትዮጵያ ንግድ ባንክ ዛሬ ከጅቡቲው ኡጄኮ ጋር ባደረጉት ጨዋታ 11-0 ነው ያሸነፉት። በጨዋታው የኢትዮጵያ ንግድ ባንኳ ሙሹ ዳንኤል 5ቱን ግቦች ከመረብ አሳርፋለች። ቀሮቹን የንግድ ባንክ ግቦች ጸገነት ግርማ 2ቱን፣ ሊዲያ እያሱ 2ቱን፣ እንደዚሁም ታሪኳ ዴቢሶ ቀሪዎቹን ግቦች አስቆጥሯል። ሙሹ ዳንኤል የውድድሩ ኮከብ ግብ አግቢነትን ገና በአንድ ጨዋታ መምራት ጀምራለች። ቡድኖቹ በመጀመሪያ አጋማሽ 6 በሁለተኛው አጋማሽ 5 ጎል አስመልክተውናል። ያው ሁሉም በኢትዮጵያ ንግድ ባንክ ነው። ንግድ ባንክ በቀጣይ ሰኞ ከዩጋንዳው ክለብ ኩዋም ፖሊስ ጋር ጨዋታቸውን የሚያከናውኑ ይሆናል። የኢትዮጵያ ንግድ ባንክ ጨዋታውን የሚያሸንፍ ከሆነ ወደ ቀጣዩ ዙር እንደዚሁ ማለፋቸውን የሚያረጋግጡም ይሆናል። የባህር ማዶ መረጃችንን ከወቅቱ አነጋጋሪው ሰውን ጀምር ዩሊያን አልቫሬዝ በዲየጎ ሲሜኔ ጥሪ ተደርጎለታል። ለዚህ ሳምንት የአትሌቲኮ ማድሪድ ጨዋታ ዩሊያን አልቫሬዝ ስብስቡን ይቀላቀላል ተብሎ ይታሰባል። ዩሊያን አልቫሬዝን በተመለከተም ለእኔ በጣም ወሳኝ ተጫዋች ነው እያሉ ነው። ዲየጎ ሲሜኔ ረጅም ጊዜ ሆኖናል ከሱ ጋር ከሰራን፣ አሁን ዳግም እሱን ልንመለከተው ነው። በደጋፊዎቻችን ትልቅ ክብር አላቸው ለዩሊያን አልቫሬዝ እያሉ ነው። ግን ይሄ በተግባር የታየ አይደለም። ከሰሞኑ ያየነው ነገር ያንን አይመስልም። በእርግጥ ደጋፊዎቹ ተጫዋቹ ላይ ያሳዩትን መቆም በተመለከተ እሳቸው ጥያቄ ቀርቦላቸው ያው ደጋፊዎችን አከብራለሁ ብለው ነገሩን አደበስብሰው እንዳለፉት የሚዘነጋ አይደለም። ከዚህ ጋር በተያያዘ ውድ ቤተሰቦቻችን የዩሊያን አልቫሬዝ ቆይታን ጉዳይ በተመለከተና ተጫዋቹ በጨዋታው ላይ ይገኛል አይገኝም የሚለውን በቀጣይ መረጃ አጣርተን እናመጣለን። እሳቸው ግን ስብስቡን እንዲቀላቀል ጥሪ ያቀርበውለታል። ሌላኛውን አርጀንቲና ሰው እናንሳ። ሊዮኔል ሜሲ አርጀንቲና ተጫዋች ሊዮኔል ሜሲ ከአሜሪካ ሜጀር ሊግ ሶከር የገንዘብ ቅጣት ተጥሎበታል። ሊዮኔል ሜሲ ቅጣቱ የተጣለበት ከቀናት በፊት ተጋጣሚውን ከኋላ በጥፊ ተመቷል በሚል እንደሆነ ይታወቃል። ኢንተር ማያሚ ከፊላደልፊያ በነበራቸው ጨዋታ ሊዮኔል ሜሲ ከተጋጣሚ ተጫዋች ሱሊቫን ጋር አለመግባባት ውስጥ ገብቶ እንደነበረ የሚዘነጋ አይደለም። ሊዮኔል ሜሲ በገንዘብ ቅጣት መታለፉን ተከትሎ በቀጣይ ጨዋታ የሚሰለፍ ግን ይሆናል ማለት ነው። ሜሲ ወደ አሜሪካ ሜጀር ሊግ ሶከር ካመራ ወዲህ ለሁለተኛ ጊዜ ነው ቅጣት ሲያስተናግድ። ግን የአሁኑ ጥሩነቱም በገንዘብ ቅጣት ነው የተላለፈበት እንጂ ምንም አይነት የጨዋታ ቅጣት ስላልተላለፈበት በቀጣይ ጨዋታ ሊዮኔል አንድሬስ ሜሲ ኢንተር ማያሚን ወክሎ እንዲሁ ጨዋታ የሚያከናውን ይሆናል።
ስፖርት ላይ ናችሁ ውዶቻችን። የሳቱን አጫጭር ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን ሻገር ከተወዳጁ የእንግሊዝ ፕሪሚየር ሊግ ጋር ቆይታ ስናደርግ ግን እናንተ ደግሞ በሀሳብ መስጫ ሳጥናችን ላይ የሊግ ጨዋታዎች እየተካሄዱ ይገኛሉና መደገፋቸው ክለቦች ወቅታዊ ዙሪያ ጨዋታ ካደረጉ ምን ተሰማችሁ? ጨዋታ የሚጠበቅ ከሆነ ደግሞ በጨዋታዎቹ ዙሪያ ምልከታችሁን እያጋራችሁን ቆዩን። በዝውውር መስኮቱን ጀምሮ አስቶን ቪላ ጀርመንን አማካኝ ጎሬስካ ለማስፈረም በንግግር ላይ እንደሆኑ ተረጋግጧል። ጎሬስካ ባለፈው የውድድር ዓመት መጨረሻ ከባየር ሙኒክ ጋር መለየቱን ተከትሎ ያለ ክለብ ይገኝ ነበር። አስቶን ቪላ ወክላቸው ተጫዋቹን በነፃ ዝውውር ለማስፈረም እየተደራደሩ ይገኛሉ። የአማዱ ኦናናን መጎዳት ተከትሎ አስቶን ቪላ አነስተኛ ወጪ የሚያስወጣ አማካኝ እየፈለጉ ነበረ። ከዚህ ጋር በተያያዘ ፋብሪዚዮ ሮማኖ ሁለቱ አካላት በቃል ደረጃ ከስምምነት ደርሰዋል ብሏል። አስቶን ቪላ ተጫዋቹን ለማስፈረም በቃል ደረጃም ስምምነት ላይ መድረሳቸውን የጠቆመው ፋብሪዚዮ ሮማኖ በቀጣይ ኤምሬ የአማካኝ ክፍላቸውን በሎሪየን ጎሬስካም ያጠናክራሉ የሚል ዘገባን ይዞ ወጥቷል። የቶትናሙ አለቃ ሮቤርቶ ዲ ዘርቢ ቡድናቸው ሌሎች ክለቦችን መበቀል እንደሚፈልግ ገልጸዋል። ባለፈው ዓመት ሁሉም ክለቦች እኛን ጨርሰው ማጥፋት ፈልገው ነበረ ያሉት ሮቤርቶ ዲ ዘርቢ አክሎም እኛም በየሳምንቱ ያንን የነሱን ፍላጎት ማስታወስ አለብን ብለዋል። ቶትናም ለሊጉ መሪነት ይጫወታል ያሉት ሮቤርቶ ዲ ዘርቢ ትልቅ አቅም አይቻለው፣ ዝውውሩ ሲያበቃ ደግሞ ተጨማሪ ሐሳብ እናገራለሁ ያሉት እሳቸው ስለ ገንዘብ እየተወራብን ነው፣ ሁሉም ተፎካካሪ ክለቦች እያወጡ ነው፣ ምናልባት ቶትናም ሲያወጣ እንደ ችግር ያዩታል እንጂ ብለዋል። እሳቸው በነገራችን ላይ ባለፉት 2 ዓመታት ቶትናም ሊወርድ ከጫፍ ደርሶ ነበር። በተለይም ዘንድሮ ሊወርድ በጣም ከጫፍ ደርሶ ነበር። ይሄ ሁሉም የሚመኙት ነበር ብለዋል። ስለዚህ እነኚህ የተመኙትን ክለቦች እንበቀላቸዋለን እያሉ ነው። በፕሪሚየር ሊጉ ሮቤርቶ ዲ ዘርቢ ምን ያሳዩን ይሆን ከቶትናም ጋር የሚለው ግን በትልቁ ይጠበቃል። የማንቸስተር ሲቲ የፊት መስመር ተጫዋች ማርሙሽ በግል ከቶትናም ጋር ስምምነት አለው። ተጫዋቹ በተለይም የመጨረሻ ደቂቃ ጥቅሞችን ጨምሮ ከቶትናም ጋር ስምምነት አለው። የሲቲ ቆይታውን በተመለከተም አሁን እየወጡ ባሉ መረጃዎች መሰረት ሳቪኒዮን ያስፈረሙት ቶትናም ሆትስፐርሶች ይህን ዝውውር ለመጨረስ የሚያደርጉት ጥረት ወደ መጨረሻ ምዕራፍ እንደተሸጋገረ እየተነገረ ይገኛል። ቶትናም የሁለቱ ዝውውር ሲጠናቀቅ አጠቃላይ ለሲቲ መክፈል የሚፈልጉት ክፍያ ወደ 140 ሚሊዮን ፓውንድ አካባቢ ነው። ለሳቪኖ ከ85 ሚሊዮን ፓውንድ በላይ እንዳወጡ ይታወቃል። ስለዚህ የተቀረው ከ140 ሚሊዮን ፓውንድ የተቀረው ለሳቪኒዮ ነው። ድርድሩ ቀጥሏል። ኦልሞስት በግል አስማምተውታል። የሲቲ ዝውውር ሂደትን በርካቶችን ጠይቀን ነበር። ከዚህ ጋር በተያያዘ ሲቲ ምናልባት ራሱን እንደ አዲስ እያደራጀ እየገነባ ይገኛል ማለት ይቻላል። ሞር የማሬስካን ቡድን የሚመስል ነገር እያየን ነው ማለት የራሳቸውን ቡድን አፍርሰው እየገነቡ ይመስላል። ለማንኛውም የማርሙሽም ጉዳይ አይቀር ይመስላል። የ5 ዓመት ኮንትራት ሲቲና ቶትናም ከተስማሙ እሱ ደግሞ በቶትናም በኩል ፊርማውን የሚያኖር ይሆናል። የሲቲው አለቃ ኤንዞ ማሬስካ የአማካይ ክፍላቸው ለማጠናከር ከያዙት አማራጭ በተለይም በዋነኝነት ኤንዞ ፈርናንዴዝ እንደሆነ ይታወቃል። ስለ ኤንዞ ፈርናንዴዝ ዝውውር ተጠይቀው ነበር። የኔ ስላልሆነ ተጫዋች ፈጽሞ አላወራም ብለዋል። ያው ከሱ ጋር አብረው የሰሩት በቼልሲ እንደነበረ ግን የሚዘነጋ አይደለም። ከዚህ ጋር በተያያዘ እሳቸው ለጋዜጠኛው ምላሽ ሲሰጡ አንደኛ ለሌላ ክለብ ክብር መስጠት ይጠበቅብናል፣ ሁለተኛ ማንም ሰው ወይም የሌላ ክለብ አሰልጣኝ ስለኔ ተጫዋቾች ሲያወራ ብኝ ደስ አይለኝም ብለዋል ማሬስካና ስለ ቼልሲ ንብረት ስለ ቼልሲ ተጫዋች ፈጽሞ አላወራም ሲሉ ተደምጠዋል። በዝውውሩ ላይ እስከ ዝውውሩ መስኮቱ መዝጊያ ቀን ድረስ አዲስ ነገር ይጠበቃል። ተጫዋቹ የግል ችግር የለበትም። ሲቲን የመቀላቀል ትልቁ ወሳኙ ሂደት በሲቲና በቼልሲ መካከል የሚደረገው ድርድር ነው። እስካሁን በሁለቱ አካላት መካከል ይፋ ድርድር ባይደረግም ሲቲ ግን ተጫዋች ለማስፈረም እንግዲህ ከተጫዋች ወኪል ጋር ንግግር ማድረጉ ከሰሞኑ የሚዘነጋ አይደለም። የቼልሲ አለቃ ደግሞ ዣቪ አሎንሶ ናቸው። የትኛውም የአውሮፓ መድረክ የማይሳተፈው ቡድኖትን በተመለከተ ምን መልካት አለው ተብሎ ጠይቀው ነበረ። ዣቪ አሎንሶ የትኛውም የአውሮፓ ጨዋታ ለመጫወታችን ለኛ ለእያንዳንዱ ያሉብን ጨዋታዎች በበቂ ሁኔታ ተዘጋጅተን እንድንመጣ ያደርገናል እና እነኛን አጋጣሚዎች በደንብ መጠቀም ያለብን ሲሉ ተደምጧል። የተረጋገጠ 40 ጨዋታ አላቸው። 38 ፕሪሚየር ሊግ፣ አንድ ኤፍ ኤ ካፕ እና አንድ ካራቦ ካፕ ጨዋታ አለባቸው። ያው ካራቦ ካፕ እና ኤፍ ኤ ካፑን ጨዋታዎቹን እያሸነፉ ባለፉ
ቁጥሩ እየጨመረ ይመጣል ከ40 በላይ ጨዋታው። ከዛ ውጪ ጋሪ ኔቭልም ይህን ቡድን በተመለከተም አትጠራጠሩ የአማካኝ ክፍሉ በፕሪሚየር ሊግ ምርጡ ይሆናል ብለዋል። የቀድሞ የአርሰናል ሌጀንድ ኢያን ራይት ሞርጋን ሮጀርስን በአርሰናል ላይ ያውሻ ነበር፣ ቼልሲ ደርሷል፣ ስለዚህ ቼልሲ ምርጡን አግኝቷል እያለ ነው። ጄሚ ካራገር ምናልባት ቀጣይ ውድድር ዓመት ትልቁን የፕሪሚየር ሊግ ደረጃ ይዞ ያጠናቅቃል ቼልሲ፣ አንደኛም ሊወጣ የሚችልበት እድል አለ ማለቱ የሚዘነጋ አይደለም። ዣቪ አሎንሶ ያለን ጊዜ እንጠቀምበታለን ብሏል። የአውሮፓ ሻምፒዮንስ ሊግ ወይም የአውሮፓ መድረክ ጨዋታ ስለሌለባቸው የምዕራብ ለንደኑ ክለብ ቼልሲ ብራዚል የፊት ወሰር ተጫዋች ዦዋ ፔድሮን ኮንትራት ለተጨማሪ ጊዜ ማራዘሙ ይታወቃል። ዦዋ ፔድሮ በቡድኑ ጥሩ እንቅስቃሴ ማሳየቱን ተከትሎ ነው ክለቡ አዲስ የደሞዝ ጭማሪ ጭምር አድርገው የ24 ዓመቱን አጥቂ ከሰሞኑ በ7 ዓመት ኮንትራት እንዲቀላቀል ያደረጉት አጠቃላይ ማለት ነው። ብራዚል የፊት ወሰር ተጫዋች ዦዋ ፔድሮ ለሚቀጥሉት 8 ዓመታት በአጠቃላይ ይቆያል። ዦዋ ፔድሮ ከፊርማው በኋላ ውሌን ማራዘሙ በጣም ደስተኛ ነኝ፣ ለትልቅ ክለብ መጫወት የሁል ጊዜ ልሜ ነበር ብሏል። አክሎም በዚህ ዓመት ብዙ ነገሮችን ማሳካት እንደምንችል አውቃለሁ ብሏል። የት መጫወት ትሻለህ ተብሎ ጠይቆ ነበረ። በዋነኝነት 9 ቁጥር ቦታ ላይ መጫወት እንደሚፈልግ ተናግሯል። ከኮል ፓልመር እና ከሞርጋን ሮጀርስ ጋር ጥሩ ጊዜ እንደማሳለፍም እርግጠኛ ነኝ ሲል ተደምጧል። ሁለቱም ለቡድኑ ቁልፍ አገልግሎት ይሰጣሉ። የኔ መጫወት የምሻበት ቦታ ግን 9 ቁጥር ቦታ ላይ ሲል ተደምጧል። ያው ብቸኛው ተጫዋች ሆኖ ያለ አሁን ላይ ያው ዳንኤል ቤክ አለ፣ ግን የኒኮላስ ጃክሰን እና ሊያም ዴላፕ የማርክ ጉዌ መውጫው በር ላይ መቆም አሁን ወሳኙ ሰው በብቸኝነት ማለት እስኪቻል ድረስ እሱ ይሆናል። ዳንኤል ቤክ ደግሞ እሱን የሚያግዘው ይሆናል። ማይካሎ ሙድሪክን በተመለከተ በውሰት ያው እንዲለቅ ከስምምነት ከተደረሰ በኋላ ከተጫዋቹና ከወኪሉ ጋር ክለብ እየተፈላለገለት እንደሆነ ይታወቃል። ሊድስ ነበር ያው ያቀረቡት ጥያቄ በቼልሲ በኩል ተቀባይነት አላገኘም። ድርድሩ ግን ቀጥሏል። በነገራችን ላይ ማይካሎ ሙድሪክን የገላቸው ለማድረግ ከዛ ውጪ ስትራስቡርግ ሌላኛው የተጫዋቹ መዳረሻ ነው። ማይካሎ ሙድሪክ ግን በውሰት ቼልሲን ከለቀቀ መሄድ የሚፈልገው ወደ ሊድስ ዩናይትድ ነው ተብሏል። በተለይም ወደ ፕሪሚየር ሊግ መሄድ ስለሚፈልግ ማለት ነው። ከዚህ ጋር በተያያዘ ሊድስ በቀጣይነት ተጫዋቹን ለማምጣት በሚደረገው ጥረት ላይ ጠንካራ ስራዎችን ይሰራል። የዝውውር መስኮቱ ከመዘጋቱ በፊት ይህ ተጫዋች ወደ ሊድስ የማምራቱም ነገር አይቀሬ ነው እያለ ነው ፋብሪዞ ሮማኖም ጭምር። ሊቨርፑል በድርድር ላይ የሚገኘው ሁለተኛ የዝውውር ሂሳብ አቅርቦ በብራይተን ውድቅ የተደረገበት ያንኩብ ሚንታ ግን በግሉም ሊቨርፑልን ለመቀላቀል የተስማማበት የዝውውር መስኮት ላይ እንገኛለን። በሊቨርፑል በኩል በነገራችን ላይ ያንኩቡ ሚንታ ከዚህ ቀደም አንድ ነገር ተናግሮ ነበረ። እኔ መጫወት የምሻበት ወይም ለእኔ የሚሆን ተስማሚ ክለብ በፕሪሚየር ሊጉ ሊቨርፑል ነው ብሎ የመናገሩ ይታወሳል። ከዚህ ጋር በተያያዘ እሱ በተለይ ማኔ እንደ አራያው እንደሚመለከተውና የአፍሪካም ኮከብ ማኔ መሆኑን ተናግሮ ማኔ ለሊቨርፑል ሲጫወት አይቻለሁ፣ እኔም ለሊቨርፑል መጫወት እሻለሁ ብሎ እንደነበረ የሚዘነጋ አይደለም። ያ ፍላጎቱ ሲሳካ ዘንድ ከሊቨርፑል የቀረበለትን ጥያቄ ብሏል። ሊቨርፑልን ለመቀላቀል ተስማምቷል። በብራይተን እና በሊቨርፑል መካከል መጀመሪያ 50 ሚሊዮን ፓውንድ ውድቅ ተደረገ። አሁን ደግሞ 60 ሚሊዮን ፓውንድ ውድቅ ተደርጓል። ሊቨርፑልና ብራይተን ድርድራቸውን መቀጠላቸው ይታወቃል። ከዛ ውጪ የብራድሌ ባርኮላ ጉዳይ ይነሳል። ከፓሪሰን ጀርሜን ስብስብ ውጪ ሊሆን እንደሚችል እየተነገረ ነው በዚህ ሳምንት የፍሬንች ሊግ የመክፈቻ ጨዋታ ላይ። በዚህ ምክንያት ምን ያህል ለዝውውሩ በጣም ቅርብ እንደሆነ ፓሪሰን ጀርሜንን በስተመጨረሻ ምናልባት ሊቨርፑል በሚፈልገው ገንዘብ ሊሸጥለት እንደሚችል በዛን ያክል ደረጃ በጣም ዝቅ ያለ ባይሆንም ሊቨርፑል ግን በአጠቃላይ እስከ 100 ሚሊዮን ዩሮ ቢያልቅላቸው ይመርጣሉና እዛ አካባቢ ድረስ ለመጨረስ ጥረቶችን አጠናክረው የሚቀጥሉበትን ጥሩ አጋጣሚ እየፈጠረ ይመስላል። ፒኤስጂ ተጫዋቹን እየገፋው ነውና ከዛ ውጪ ከኢታን ዋኔሪ ጋር ስሙ ሲነሳ ነበር። ሊቨርፑል ያው በስፋት አሁንም ስማቸው እየተነሳ ነው፣ ግን አንድም ድርድር አንድም ጥያቄ አላቀረቡ። ሁኔታውን ግን እየተከታተሉ ነው። ሊቨርፑሎች የኤንድሪክንም ጉዳይ እየተከታተሉ ነው። ሞር በግራ እግራቸው የሚጫወቱ የቀኝ ክንፍ አጥቂዎች ስለሆኑ ነው። እስካሁን በሁለቱም ጉዳይ ላይ እንግዲህ ሊቨርፑል ገፍቷል። ሄደም ጉዳዩን እንከታተላለን። ከዛ ውጪ ግን በሊቨርፑል በኩል በዝውውር መስኮቱ ላይ ተጨማሪ ተጫዋቾች ይመጣሉ የሚለው ይጠበቃል። ራሳቸው አሰልጣኝ አንቶኒ ኢራኦላ በተቀሩት ቀናት ወደ ክለቡ የሚመጡ ተጫዋቾች እንዳሉ ከሰሞኑ በጋዜጣዊ መግለጫ ላይ ማንሳታቸው የሚዘነጋ አይደለም። ሊቨርፑል ላለፉት 134 ዓመታት በሊቨርፑል ስብስብ ውስጥ በሊቨርፑል ከተማ ውስጥ ማለት ነው
ያለማቋረጥ የተወለዱ ተጫዋቾችን አጫውቷል። በከተማው ውስጥ የተወለዱትን ሊቨርፑል ለመጀመሪያ ጊዜ በሊቨርፑል ከተማ የተወለደን ተጫዋች ሳይዝ ይጀምራል። ምክንያቱም ከርቲስ ጆንስ ክለቡን ለቋል። ከዚህ ጋር በተያያዘ እንግዲህ በቀጣይ የውድድር ዓመት የክለቡ አሰልጣኝ ሆነው የሚቀጥሉት አዲሱ አሰልጣኝ አንዶኒ ኢራኦላ የቀድሞ ተጫዋቾቻቸውን ይዘው እንደ ሜሎሽ ኬርኪዝን ያለ ምን አይነት ጊዜ ደግሞ ከሊቨርፑል ጋር ያሳልፋሉ የሚል ይጠበቃል። ሜሎሽ ኬርኪዝና እሳቸው በበርንማውዝ አብረው አሳልፈዋል። በጣም ጥሩ ነገር ጠብቁ እያለ ነው ሜሎሽ ኬርኪዝ። በነገራችን ላይ በጣም ጥሩ የጨዋታ ድባብ እናያለን። ትልቅ ጨዋታ ለሊቨርፑል ደጋፊዎች ወይም ክለቡን የሚመጥን ትልቅ ጨዋታዎች እናደርጋለን ብሏል። የሴንት ጄምስ ፓርክ ስቴዲየሙም ጨዋታም ለሊቨርፑል ድል የሚመጣበት ነው ብሏል ሜሎሽ ኬርኪዝ። የአንዶኒ ኢራኦላ የጨዋታ ስታይል በጣም ትልቅ ድል እንድናመጣና አመቱን በጥሩ ሁኔታ እናጠናቀቅ ይረዳናል እያለ ይገኛል። አዲሱ አሰልጣኝ ምን አይነት ጊዜ ደግሞ ከሊቨርፑል ጋር ያሳልፋሉ የሚል ይጠበቃል። ዩናይትድ በታሪክ ለመጀመሪያ ጊዜ በፕሪሚየር ሊግ የመክፈቻ ጨዋታ በአዳጊ ቡድን ተሸንፏል። ከ52 ዓመት በኋላ ነው ሃል ሲቲ ደግሞ ዩናይትድን ሲረታ ማለት ነው በፕሪሚየር ሊጉ። በተወዳጁ የእንግሊዝ ፕሪሚየር ሊግ ለዩናይትድ የመጀመሪያ ጨዋታ በሃል ሲቲ 2-0 ተሸንፏል። አጄ 17ኛው ደቂቃ ላይ ሜንዲ 38ኛው ደቂቃ ላይ ሁለቱን የሃል ሲቲ የማሸነፊያ ግቦች ከመረብ አሳርፈዋል። አዲስ አዳጊው ቡድን ጣፋጭ ድል ነው ያስመዘገበው። ማንቸስተር ዩናይትድ በኦልድ ትራፎርድ ቀጣዩም ጨዋታ ከአዳጊ ቡድን ነው ከኢፕስዊች ታውን ጋር፣ ቅዳሜ ኮቬንትሪ ሲቲ ከሌላኛው አዳጊ ሃል ሲቲ ጋር እንደዚሁ ጨዋታቸውን የሚያደርጉ ይሆናል ማለት ነው። በማንቸስተር ዩናይትድ በኩል እንግዲህ ኢፕስዊች ታውንን ይገጥማሉ በሁለተኛ ሳምንት ጨዋታቸው። ዩናይትድ ሁለተኛ ሳምንት መርሃ ግብራቸውን የሚያደርጉት በፕሪሚየር ሊጉ ከአዳጊ ቡድን ጋር ነው። ማንቸስተር ዩናይትድ ሽንፈት የገጠመው በአዳጊ ቡድን ነው፣ ከሜዳ ውጭ ነው። ቀጣይ ጨዋታው ግን እሁድ ማንቸስተር ዩናይትድ ከአዳጊ ቡድን ከኢፕስዊች ታውን ጋር ነው። ቀጣይስ ምን ይገጥመዋል ዩናይትድ የሚለው ይጠበቃል። ሃል ሲቲ ከማንቸስተር ዩናይትድ ምናልባት በቁጥራዊ መንገዶች እንመልከተው ጨዋታውን ሞር ቁጥሮች ስለሚገልጹት ሃል ሲቲ ጨዋታውን 2-0 አሸንፏል። ግብ በማስቆጠር ንጻሬ ብናይ ሃል ሲቲ 1.26 ነው፣ ተጨማሪ አንድ ግብ አግኝቷል። ዩናይትድ 1.81 ነው። ዩናይትድ ያለቀላቸው 2 ጎሎችን አምክኗል። በሙከራ ብናይ ዩናይትድ 21 ሞከሩ፣ ሃል ሲቲ 8። ኢላማውን የጠበቀ ዩናይትድ ከ21 ሙከራ 5ቱን ይለ ነው የሚጠበቀው። የሃል ሲቲ ቢያንስ ከ8ቱ 4ቱን ኢላማውን አስጠብቀዋል። በተቃራኒ ሳጥን ውስጥ ኳስ በነካ ዩናይትድ በጣም የተሻለ ነበረ፣ ግን ይህንን ወደ ጥሩ ድል አልመነዘሩትም። ዩናይትድ 71% የኳስ ብልጫ ነበረው። የኳስ ቅብብልን ብና ዩናይትድ 654 ነው፣ አልሲቲ 251 ነው። ግን ዩናይትድ ሶስተኛ የሜዳ ክፍል ላይ በጣም ኢፌክቲቭ አልነበረም። በጣም አደገኛ ሙከራን የማድረግ ነገር በጣም ቀንሶ ነበር። ምናልባት የዩናይትድ ደጋፊዎች ምን ታዘባችሁ? እንዳጠቃላይ በተለይም ከረፍት በፊት የነበረውን ዩናይትድ ጻፉልን። ሜዳወሬ ዩቲዩብ ቻናል ሰብስክራይብ ሼር ማድረግ ዛሬም እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ድረስ ደህና ቆዩልን።